ተው ሞትባቸዋለሁ። የሆነ ቀን ከእብድ ወዳጄ ጋር ተቀምጠን እያወጋን አንዱ ጥንብዝ ጥንቅቅ ያለ ሰካራም አንድ ወደፊት ሶስት ወደ ኋላ እየተራመደ ከአፉ የሚወጡት ፊደላትና ቃላት ተገጣጥሞ ንግግር ለመሆን አሻፈረኝ እያሉት በተሳሰረ አፉ እየለፈለፈ አጠገባችን ቆሞ አንዱ ጓደኛዬ ምን አለኝ? እስካሁን የጠጣህበትን ብር ብታጠራቅም እኮ ቤትና መኪና ትገዛለህ አለኝ። እሱ እኮ ከኔ በላይ ገቢ እያገኘ ባለፈው የቤት ኪራይ አንሶት ተበድሮኛል። አይደለም መኪና ሊገዛ ታክሲ ራሱ እንደ ጦር እየፈራ ያለባስ አይንቀሳቀስም። ወይ ጉድ ብሎ ሲስቅ እኛም ፈገግ አልን። ከኛ ባሻገር ሆኖ ሰካራሙን እያዩ ከሚስቁ ወጣቶች አንዱ ወቅቱ በጸጥታ ምክንያት ያስቸኳይ ጊዜ አዋጅ የታወጀበት ስለነበር ሰካራሙን ሊያስደነብረው ፈልጎ ፖሊስ መጣል ሲለው ሰካራሙም ደንገጥ ማለቱን በሚያስታውቅ ድምጽ ይምጣ አይደለም እሱን ይሄን ኑሮም ሳልፈራ እየኖርኩ ነው ሲል እብዱ ወዳጄ ጨዋታውን ቀጠለ። ዝም በለው ባክህ። አሁን አንድ ፌደራል ወይ ፖሊስ ቢመጣ ውስጡ የገባው አልኮል በአንዴ ወደ ጁስ የተቀየረ እስኪመስል ነው የሚደነብረው። የኛ ሀገር የጸጥታ ኃይሎች መስሚያቸው ጥጥ እንደሆነ የምታውቀው ሰካራምና እብድ ሳይቀር ገና ሲያያቸው ስርዓት ሲይዝ ነው። አስቸጋሪ ሰዎችንና ወንጀሎችን አነፍንፎ የመያዝ ብቃታቸውን ባላውቅም በእጃቸው የገባውን እያጣደፉ ለማጫወት ግን ለህግ እንኳን የማይበገር ብቃት ነው ያላቸው። ይልቅ ይሄን ስል አንድ ነገር ትዝ አለኝ። የሆነ ወቅት ላይ አንዱ ሰካራም እንደዚሁ ሰውዬ ጥንቅቅ ጥንብዝ ብሎ የአንበሳ ሽንት ቀላቅለው አጠጥተውት ነው መሰለኝ የሆኑ ፌደራል ፖሊሶች ባጠገቡ ሲያልፉ የስድብ ናዳ ወረደባቸው። ስድቡ አይደለም ለነሱ ለሌላው ሰውም ፈታኝ ነው። ይሄኔ የፌደራል ፖሊሶቹ ይሄን የመሰለ የዕለት እንጀራ ባናጣጥም የኢትዮጵያ ህግ ራሱ ይታዘበናል ብለው ከበው ያጣድፉት ጀመር። ሰካራሙ በተሳሰረ በተኮላተፈና በሚያጣጥር ድምጽ ኧረ ተው ሞትባቸዋለሁ ይላቸዋል። እነሱ በስድቡ ፈልቶ የተንተከተከው ደማቸው እንዲህ በዋዛ አልበርድ ብሎ ጆሮአቸውን ደፍኖታል። እየተፈራረቁ ይሉታል። ሰካራሙ አሁንም እየደጋገመ ኧረ ተው ሞትባቸዋለሁ ይላል። ይሄኔ አንደኛው ፌደራል ያለ የሌለ ኃይሉን አሰባስቦ በዛ ጫማ የሆነ ቦታ ሲያሳርፍበት ሰካራሙም አላልኩም ብሏቸው ሞተ ሲለኝ መሞቱን ቀድሞ አውቆ አላልኩም ማለቱ ስለገረመኝ ሳቄ በኃይለኛው አመለጠኝ። ይሄኔ እብዱ ወዳጄ ምን ያስቃሃል? አንዳንዴ የሚሞከርና የሚደፈር ነገር ስትደፍር ነው እንጂ በውጤቱ እርግጠኛ ማትሆነው። ፈጽሞ የማይደፈር ነገር ስትደፍር እኮ ውጤቱን ለማወቅ ነብይ መሆን አይጠበቅብህም አለኝ።